እንዴት ናችሁ ውድ ፋሚሊዎች? ዛሬ እንግዲህ አንድ ነገር ላሳያችሁ። ባንክ ቁጥርና ዲጂታል መታወቂያ አንድ ላይ እንዴት እንደምታገናኙ ላሳያችሁ ነው። ይሄ አሁን ግዴታ ነው። መታወቂያ ካርድና አካውንት ነምበር አንድ ላይ ማገናኘት ግዴታ ስለሆነ እናንተ ደግሞ የትም ሳትሄዱ ወጪ ሳታወጡ ባንክ ቤት ሳትሄዱ ቤት ሆናችሁ እንዴት ፋይዳ ነምበር ወይም ዲጂታል መታወቂያ እና አካውንት የባንክ አካውንት አንድ ላይ እንዴት እንደምታገናኙ ላሳያችሁ ነው። አዋሽ ባንክ ይሁን ንግድ ባንክ ይሁን ሁሉም ባንክ የተለያዩ ባንኮች አሉ። እነሱም አንድ ላይ እንዴት እንደምናገናኝ ላሳያችሁ ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። እሺ ቀጥታ ወዴት ነው የምንገባው? ወደ ክሮም ወይም ጎግል እንገባለን። ክሮም አፕሊኬሽን ጋር እንገባለን። ሰርች እያደረገ ነው። ከዛ ልክፈት አንዴ። ከዛ እዚህ ጋር ናሽናል አይዲ ብለን እንካለን። ከዛ በኋላ እናንተ እንደዚህ ናሽናል አይዲ ካላችሁ እዚች ጋር ባይታ ኮኔክት ናሽናል አይዲ የሚላለን እዚች ጋር ሊንኩን አንዴ ክሊክ እናደርጋለን። ከዛ ይከፍታል ማለት ነው። እዚህ ጋር ብዙ ነገሮች አሉ። እንደዚህ ይመጣል። እንደዚህ ከመጣ በኋላ እንደዚህ ወደ ታች ትወርዳላችሁ። እዚህ ጋር ብዙ ነገሮች አሉ። ኢትዮጵያን ኮሚኒኬሽን አውቶሪቲ፣ ፌደራል ሃውሲንግ ኮርፖሬሽን፣ ኢትዮጵያን ላቦር ማርኬት ኢንፎርሜሽን ሲስተም ከነዚህ ጋር ማገናኘት ትችላላችሁ ማለት ነው። ናሽናል አይዲያችሁ ግን እኛ የምንፈልገው አሁን ከባንክ አካውንት ጋር አንድ ላይ ኮኔክት ለማድረግ ስለሆነ እንደዚህ ወደታች ትመጣላችሁ። እዚህ ጋር ኢትዮ ቴሌኮም ጋር ብርሃን ባንክ አለ። እዚህ ጋር የተለያዩ ነገሮች አሉ። እዚህ ጋር ያላችሁ አቢሲኒያ ባንክ አለ፣ አባይ ባንክ፣ አዲስ ኢንተርናሽናል ባንክ፣ አሃዱ፣ አማራ ብዙ ባንኮች አሉ። አዋሽ፣ ቡና፣ ኮመርሻል ባንክ ኢትዮጵያ። ለማንኛውም ዛሬ እንግዲህ ብዙ ሰዎች የሚጠቀሙት ኮመርሻል ባንክ ስለሆነ እኔ ማሳያቸው እዚህ ጋር ነው። ኮመርሻል ባንክ የሚለውን አሳያችኋለሁ። እዚህ ጋር አንዴ ክሊክ ታደርጋላችሁ ማለት ነው። ቪዚት የሚለው አንዴ ክሊክ አድርጋችሁ ትገባላችሁ። ቪዚት የሚለውን አንዴ ክሊክ አድርጋችሁ ትገባላችሁ። ቪዚት ካደረጋችሁ በኋላ የሚመጣው ነገር እናያለን ማለት ነው። እንደዚህ ይመጣል ማለት ነው። እንደዚህ ከመጣ በኋላ እዚች ጋር አካውንት ቁጥራችሁን ታስገባላችሁ። ለምሳሌ የራስን ላስገባን ላሳያችሁ። የዛ ጌት ኦቲጂ ሲም ብሎ አንዴ ክሊክ እናደርጋለን። ሲም ካደረገን በኋላ ያውላችሁ እዚህ ጋር አያችሁ። እዚህ ጋር ምን ይላል መሰለህ? ዩር ቬሪፊኬሽን ኢዝ ፔንዲንግ አፕሩቫል ይላል። መጀመሪያ እዚህ ጋር እኔ ሞልቻለሁ ማለት ነው። እናንተን ለማሳየት በሌላ አካውንት ላሳያችሁ ማለት ነው። በሌላ አካውንት እንግዲህ አንተ ልሞክርና አሳያችኋለሁ። እሺ ቁጥሩን ልጻፍና
እሺ እንደዚህ ቁጥሩን ከጻፍኩኝ በኋላ ቀጥታ ወዴት ነው የሚሄደው? እሺ እንደዚህ ካስገባን በኋላ አሁን ቀጥታ ጌት ኦቲፒ ኤስኤምኤስ የሚለውን አንዴ ክሊክ እናደርጋለን። ቀጥታ ሜሴጁ እዚህ ጋር ኮድ ይገባል ማለት ነው። ስልኩ ጋር እናያለን። እስቲ አንዳንድ ጊዜ ያስቸግራል፣ ግን እስቲ አንዴ እናያለን። እሺ ያው እዩት እስቲ እዩት። አክቲቭ ከሆነ እንደገና አክቲቭ አያደርግም። ለምሳሌ ይሄ አካውንትም አክቲቭ ከሆነ እስቲ እናያለን። አንዴ ክሊክ እዚህ ጋር እናደርጋለን። ከዛ ምን እንደሚል አንዴ እናያለን። መጀመሪያ አክቲቭ ያልተደረገ ከሆነ እዚች ጋር በስልክ ላይ ሜሴጁ ይገባል ማለት ነው። አክቲቭ ከሆነ ምን እንደሚል ላሳያችሁ። ኢንቫሊድ ሪኩዌስት ይላል። ኦኬ አካውንቱ ትክክል አይደለም። እስቲ ቼክ ላድርገው። ኦኬ አንድ ቁጥር ይቀራል። እዚህ ነው። እሺ እስቲ እዩት ምን እንደሚል ማለት ነው። እስቲ ቼክ አድርጉ። you have already been ፋይዳ ቫሪፋይድ እዩት። you have already been ፋይዳ ቫሪፋይድ ይላል። እንደዚህ የሚለው መጀመሪያ የኛውም አካውንት አክቲቭ ሆኗል ማለት ነው። እስቲ በሌላ አካውንት ልሞክር አንዴ፣ እናንተን ለማሳየት ብዬ ነው። እስቲ በሌላ አካውንት ከንግድ ውጪ ሌላ አካውንት እስቲ ልሞክርና ላሳያችሁ። እሺ እንደምታዩት እዚህ ጋር ሁለት አካውንት አለ። የኛው ሞከርኩኝ አክቲቭ ነው። ከዚህ በፊት ኮኔክት ተደርጓል ማለት ነው አካውንቱና ፋይዳው። አሁን ግን ይሄኛውን ላሳያችሁ። ከዚህ አካውንት እስቲ ላሳያችሁ አንዴ። አዋሽ ባንክ ነው። አዋሽ ባንክ እስቲ ኮኔክት ላድርግ። አሁን ኮመርሻል ባንክ ኦፍ ኢትዮጵያ ይላል። ንግድ ባንክ ጋር ስለሆነ አሁን ይሄኛው ወደኋላ አንዴ እንወጣለን። ከዛ አዋሽ ባንክ ትፈልጋላችሁ። እዚህ ጋር አዋሽ ባንክ እንደዚህ ትፈልጋላችሁ። የኛው ንግድ ባንክ ነው። እዚህ ጋር ቡና ባንክ አለ። እዚህ ጋር አሁን እኔ ኮኔክት ማድረግ የሚፈልገው አዋሽ ባንክ ነው። እዚህ ጋር ቪዚት የሚለውን ትነካላችሁ ማለት ነው። ቪዚት የሚለውን ትነካላችሁ። እንደዚህ ሰርች አድርጎ ያመጣል። እስቲ እዩት። ኦኬ እንደዚህ አያችሁ የአዋሽ ባንክ እሺ መጥቷል ማለት ነው። እስቲ ወደ ታች ምን አለ ቼክ እናድርገው። ቼክ እናድርገውና ኖርማላይዝ ማይ ባንክ ኦኬ። የአዋሽ ባንክ ከሆነ እንደዚህ ነው የሚመጣው። የአዋሽ ባንክ ከሆነ እንደዚህ ይመጣል። እስከ መጨረሻ አንዴ ላሳችሁና ሊንክ ባንክ አካውንት ይላል። ኦኬ እዚህ ጋር መጀመር ትችላላችሁ። ግን አሁን መጀመሪያ ላይ እዚህ ጋር አለ። ታች መምጣት አያስፈልግም። ወደ ላይ ልውሰድና ላሳችሁ። ወደ ላይ አንዴ ልውሰድ። ያው ገና እንደከፈታችሁ
ከላይ በኩል የሚገኘውን ሃርሞናይዝ ማይ ባንክ አካውንት የሚለውን ትነካላችሁ ማለት ነው። ሪዳይሬክቲንግ እያለ ይፈልጋል። ጠብቁት። አያችሁ እዚህ ጋር ቫሪፊኬሽን ባይ ፋይዳ ሊንክ አካውንት ይላል። ግን እዚህ ጋር አይገባም። አካውንቱ እዚህ ጋር አይደለም የሚገባው። ግን መጀመሪያ ወዴት ነው የምትገቡት ታደርጋላችሁ። ከዛ እዚች ጋር ቫሪፋይ አይዴንቲቲ የሚለው አንዴ ትነካላችሁ። ከዛ እንደዚህ ይፈልጋል። ቫሪፋይ አይዴንቲቲ የሚለውን ከዛ ሰርች አድርጎ ያመጣል። ጠብቁት። ያውላችሁ እዚህ ጋር አዋሽ ባንክ እንደሆነ ያሳያል። አዋሽ ባንክ እንደሆነ ያሳያል። ከዛ የቱ ጋር ነው የምትገቡት? ሎግ ኢን ዊዝ ኮድ የሚለውን አንዴ ትነካላችሁ። አያችሁ እዚህ ጋር ኢንተር ፋይዳ ነምበር ይላል። ኢንተር ዩር ፋን ኦር ፋይዳ የሚለው እዚህ ጋር የራሳችሁን የማታወቂያ ቁጥር ታስገባላችሁ። ፋይዳ ቁጥር ታስገባላችሁ ማለት ነው። አንተ የራስን ፋይዳ ቁጥር ላስገባና ላሳያችሁ። አሁን የራስን ፋይዳ ነምበር አስገብቻለሁ። አሁን ምን እንደሚል ደግሞ ላሳያችሁ። እዚህ ጋር ሴንድ የሚለውን አንተ እንነካለን። ሴንድ የሚለውን አንተ እንነካለን። ኮድ ይመጣል ማለት ነው። የራስን ኮድ አስገብቻለሁ። እዚህ ጋር ቫሪፋይ የሚለውን ቫሪፋይ እንላለን። እንደምን ላሳያችሁ። ከዛ እንደዚህ ይመጣል። እንደዚህ ከመጣ በኋላ እዚህ ጋር ወይታች ትመጣላችሁ። አለው የሚለው ትነካላችሁ። እዚች ጋር አለው የሚለው አንተ እንነካለን። ከዛ ሪዳይሬክቲንግ ይላል። ፕሊስ ዋይት ይላል። ትጠብቃላችሁ ማለት ነው። ያው ቫሪፋይ አያችሁ ፕሮሴስ ይላል። ኦሬዲ ቫሪፋይ የራስን አካውንት ያሳያል ማለት ነው። እሺ አያችሁ እንደዚህ መጥቷል። አካውንቱም ሁሉም ነገር መረጃ ያሳያል። እሺ እዚህ ጋር እዚች ጋር አድ ትላላችሁ። ከዛ ወደታች መታችሁ ደግሞ እዚህ ጋር ተጨማሪ አማራጭ ማዘርስ ኔም የሚለውን ታስገባላችሁ ማለት ነው። ከዛ ሊንክ አካውንት ይላል። ከዛ በኋላ አካውንቱ አክቲቭ ይሆናል ማለት ነው። ውድ ፋሚሊዎች ስላዳመጣችሁኝ ከልብ አመሰግናለሁ። ባንክ ቤት ሳትሄዱ ቤት ሆናችሁ በእንደዚህ መልክ አካውንታችሁን ከናሽናል አይዲ ጋር አክቲቭ አድርጋችሁ መጠቀም ትችላላችሁ ማለት ነው። እሱ ደግሞ ውጤታ ሳይሆን ግዴታ ስለሆነ ማገናኘት አለባችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። እነኚህ ነገሮች አድርጉ። ይመቻችሁ ባይ